በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ጥምቀት ኤጲፋንያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 11 በዚህች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከአጥማቂው ከቅዱስ ዮሐንስ ዘንድ በዮርዳኖስ ወንዝ በውሃ ተጠመቀ። ይህችም ዕለት በዮናኒ ቋንቋ ኤጲፋንያ ትባላለች። ትርጓሜውም መለኮት የተገለጠበት ማለት ነው። ልዩ የሆነች የሦስትነቱን ምስጢር ገልጦባታልና አብ ከሰማይ ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት እያለ ሲመሰክር፣ ወልድም በዮርዳኖስ ወንዝ ቆሞ ሳለ መንፈስ ቅዱስን በነጭ ርግብ አምሳል በወልድ ራስ ላይ ሲቀመጥ ይህ አጥማቂው ዮሐንስ እንደመሰከረ እንዲህ ሲል፣ ጌታችን ኢየሱስ ክርስቶስ ተጠምቆ ከውሃ በወጣ ጊዜ ወዲያውኑ ሰማይ ተከፈተ። መንፈስ ቅዱስን በርግብ አምሳል ወርዶ በጌታችን ራስ ላይ ተቀመጠ። ከሰማይም እንዲህ የሚል ቃል መጣ፣ ይህ የምወደው በእርሱ ደስ የሚለኝ ልጄ ነው፣ እርሱንም ስሙት። በዚህች ዕለት ጌታችን ራሱን ገልጧልና ከዚህ በፊት 30 ዓመት ያህል ራሱን አልገለጠም ነበር። ነገር ግን በዚህች ዕለት ለእስራኤል ልጆች ራሱን ገለጠ። የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ መጥምቁ ዮሐንስ እንደገለጠው የከበረ ወንጌል ምስክር ሆነ። እኔ አላውቀውም ነበር፣ ነገር ግን እስራኤል ያውቁት ዘንድ በውሃ ላጠምቅ ስለዚህ መጣሁ አለ። በዚህም በዓል የእግዚአብሔር ልጅ የክርስቶስ የጌትነቱ ክብር ተገልጧል። እርሱም የዓለሙን ሁሉ ኃጢአት ለማስወገድ የሚሰዋ የእግዚአብሔር አማናዊ በግ ነው። ስለዚህም በእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ በጥምቀቱ ባከበረው ውሃ ይነጹበታል፣ ይታጠቡበታል። የተቀበሉትንም ንጽሕና ጠብቀው ቢኖሩ በውስጡ የኃጢአታቸውን ስርየት ያገኛሉ። ስለዚህም ከክፉ ነገር ሁሉ ተጠብቀን የፈጣሪያችንና የመድኃኒታችንን የኢየሱስ ክርስቶስን የቸርነቱን ብዛት ልናመሰግን ይገባናል። እርሱ ስለኛ ሰው ሆኖ ከኃጢአታችን አድኖናልና። ታቦተ ሕጉ ከቅድስተ ቅዱሳን ወጥቶ ሕዝቡን ሲባርክ ውሃውን ሲቀድስ ወደ ወንዝ የሚወርድበት የግሩም ሰዓት እንዴት ያለ ግርማ ነው! ካህናቱ የወርቅና የብር ዣንጥላ ይዘው፣ ዲያቆናቱ በከበሮና በጽናጽል ታጅበው ሲወጡ ምድር በእልልታ ትናወጣለች። ያ የዕጣን ሽታ፣ ያ አእምሮን የሚያረጋጋ ነፍስን ወደ ሰማይ የሚሰቅል የዕጣን ሽታ አፍንጫችንን ይሞላዋል። በዚህች ዕለት ታቦቱ እንደ ሙሽራ ሸብርቆ ሕዝቡ እንደ ሙሽራው ወዳጅ ተከትሎት ወደ ማደሪያው ወደ ባሕረ ጥምቀቱ ይጓዛል። መንገዱ በቀይ ምንጣፍ በዘንባባ ዝንጣፊ ተሞልቶ ሃሌሉያ የሚለው የቅዱስ ያሬድ ዜማ የልብን በር ያንኳኳል። ምን አይነት ድንቅ ሕዝብ ነው! ምን አይነትስ ድንቅ እምነት ነው! ታቦቱን አክብሮ ፈጣሪውን አምኖ ሌሊቱን በሙሉ በምስጋና ለማሳለፍ በሜዳ ላይ የሚያደር ሕዝብ። የከተራ ምሽት፣ የጉጉት የፍቅርና የመጠባበቅ ምሽት፣ ሌሊቱ እስከሚነጋ ድረስ ብርሃኑ እስኪፈነጥቅ ድረስ ሕዝቡ ከፈጣሪው ጋር የሚነጋገርበት ልዩ ሌሊት ነው። ከ2000 ዓመታት በፊት ወደ ዮርዳኖስ ወንዝ አምላክ ሰው ሆኖ ጌታ ባሪያውን ፍለጋ የመጣበት መድኃኔ ዓለም ክርስቶስ በትሕትና ወደ ዮሐንስ የቀረበበት ያንን ታላቅ ዕለት አስቡት። ወንዙ ፈጣሪውን አይቶ ሲሸሽ ዮርዳኖስ ሆይ ምን ሆነሃል? ለምንስ ትሸሻለህ? ተብሎ የተጠየቀበት ምስጢር። ጥምቀት ማለት መነከር መታጠብ ብቻ አይደለም። ጥምቀት ማለት አሮጌው ማንነት ተሽሮ አዲስ ማንነት የሚለበስበት፣ የባርነት ቀንበር ተሰብሮ የልጅነት ክብር የሚገኝበት ድንቅ ስጦታ ነው። ኢትዮጵያ ደግሞ ይህንን ምስጢር በልዩ ጥበብ ይዘዋለች። እስራኤላውያን ዮርዳኖስን ሲሻገሩ ታቦቱን ተሸክመው ነበር። ዛሬ ደግሞ አዲሲቷ እስራኤል ኢትዮጵያ ታቦቶቿን ይዛ በየወንዙና በየኩሬው ዳርቻ ዮርዳኖስን ትፈጥራለች። ዓለም በጥምቀት በዓል ላይ ውሃውን ብቻ ሲመለከት፣ እኛ ግን በውሃው ላይ የሚንሳፈፈውን የእግዚአብሔርን መንፈስ እናያለን። ዓለም ሥርዓቱን ሲመለከት፣ እኛ ግን ከሥርዓቱ በስተጀርባ ያለውን የቃል ኪዳን ታቦት እናከብራለን። ይህ ታሪክ አይደለም፣ ሕያው ምስክርነት እንጂ። ኢትዮጵያ እጆቿን ወደ እግዚአብሔር እንደዘረጋች በዓለ ጥምቀቱ ምስክራችን ነው። ንጋቱ ደረሰ፣ ፀሐይ ብቅ አለች፣ ወፎችም ዘመሩ። ካህኑም ናኩተከ እግዚኦ፣ አቤቱ እናመሰግንሃለን ብለው ጸሎቱን ጀመሩ። አሁን ወደ ሜዳው ስንመለከት ነጭ የለበሰው ሕዝብ እንደ በረዶ ምድሩን ሸፍኖ፣ እናቶች በጥበብ ቀሚስ አሸብርቀው፣ አባቶች በነጭ ጋቢ ተጀቡነው፣ ወጣቶች ባህላዊ ልብስ ደምቀው አምሮባቸው፣ ሁሉም አንድ ልብ አንድ መካሪ እንደ አንድ ቃል ተናጋሪ ሆነው ይቆማሉ። የውሃው መባረክ ሲታወጅ ያ የተቀደሰው ጠብታ በሰውነታችን ላይ ሲያርፍ የሚሰማን ስሜት እንዴት በቃላት ይገለጻል? እሱ ሰማያዊ ቅዝቃዜ የነፍስ ፈውስ ነው። የታቦታቱ ጉዞ ወደ መንበረ ክብራቸው ሲጀመር ደግሞ ሌላ ትርኢት ነው። የእናቶች እልልታ ሰማዩን ይበሳል። የካህናቱ ሽብሸባ፣ የያሬድ ዜማ፣ የከበሮ ምት ልብን እያነሳ ይጥላል።
ወጣቱ በጋለ ስሜት እሰይ ነጋልን እሰይ ነጋልን እያለ ሲዘምር ሐዘን ይጠፋል፣ ጭንቀት ይበናል፣ ተስፋም ይለመልማል። ጥምቀት የኢትዮጵያ የሰርግ ቀን ነው። ድሆች የሚጠግቡበት፣ የተጣሉ የሚታረቁበት፣ ያዘኑ የሚጽናኑበት፣ ኢትዮጵያዊነት በሙሉ ክብሩ የሚገለጥበት ታላቅ የሆነ መድረክ ነው። አቤቱ የሰራዊት ጌታ እግዚአብሔር ሆይ ዛሬ በፊትህ እንቆማለን። እንደ አባቶቻችን እንደ እናቶቻችን እጆቻችንን ዘርግተን እንለምንሃለን። ጌታ ሆይ የዮርዳኖስን ውሃ እንደቀደስክ የሕዝባችንን ልብ ቀድስ። ጥላቻን፣ በቀልን፣ ክፋትን ከውስጣችን እጠብልን። እንደ ውሃው ንጹሕ እንደ ርግቧ የዋህ አድርገን። እባክህ ጌታ ሆይ የታመሙትን በምህረት እጅ ዳስልን። በዚህ ሰዓት በአልጋ ላይ ሆነው በሆስፒታል ተኝተው አይ ጥምቀት አይ ታቦቱ እያሉ በናፍቆት ለሚያለቅሱት ወገኖቻችን ፈውስ ላክላቸው። ብቸኝነት የሚሰማቸውን ተስፋ የቆረጡትን ልባቸው የተሰበረውን አንተ ጠግንልን። አገራችን ኢትዮጵያን አደራ እንልሃለን። ሰላሟን መልስላት፣ ፍቅሯን አድስላት። ታቦቷን የሚያከብሩ ልጆች በስተውላታልና ስለ ቅዱሳኑ ክብር ስለ ድንግል ማርያም አማላጅነት ብለህ ምድሪቱን ባርክ። እኛ ደካሞች ነን፣ አንተ ግን ኃያል ነህ። እኛ ኃጢአተኞች ነን፣ አንተ ግን መሐሪ ነህ። ቅዱሳን መላእክት ሆይ ከተማችንን ጠብቁልን። ጻድቃን ሰማዕታት ሆይ ለሀገራችን ጸልዩ። ይህ በዓል የሰላም የፍቅር የአንድነት በዓል ይሁንልን። በየዓመቱ በቸርነትህ ልክ በጤና በደስታ እንድንገናኝ የአምላክ ቸርነት ይርዳን። የተወደዳችሁ የዚህ ቻናል ቤተሰቦች እንግዲህ ጥምቀት ይህ ነው። ጥምቀት የውሃ በዓል ብቻ ሳይሆን የፍቅር የሰላምና የአንድነት የቃል ኪዳን ማደሻችን ነው። ይህንን መንፈሳዊ ድባብ ይህንን ታላቅ ታሪክና ክብር ስናካፍላችሁ በታላቅ ደስታ ነው። የጥምቀት ብርሃን በሕይወታችሁ ላይ ይብራ። ክብር ለኢየሱስ ክርስቶስ፣ ክብር ለቅድስት ድንግል ማርያም፣ ምስጋና ለቅድስት ሥላሴ። መልካም በዓል። ክብርና ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጠይቃለሁ። እግዚአብሔር አምላካችን እስካሁን አሳጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ወለተ ማርያም፣ ሚሚ፣ ናቲ፣ ብርቱካን፣ ዓለም፣ ወለተ ገብርኤል፣ ወልደ ሥላሴ፣ ቀጸላ ማርያም፣ ፍሳሐዬ፣ ወለተ ኪሮስ፣ ወለተ ኪዳን፣ ፍቅርተ ማርያምና ሰይፈ ገብርኤል፣ ወለተ ሐና፣ አስካለ ማርያም፣ አጸደ ማርያም፣ ወልደ ሚካኤል፣ ወለተ ኪዳን፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ወለተ ሐና፣ ቀጸላ ማርያም፣ ፍቅረ ሥላሴ፣ ወለተ ማርያም፣ ወለተ ሚካኤል፣ ወለተ ገብርኤል፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ወለተ መድን፣ ወለተ ጊዮርጊስ፣ ወለተ ሥላሴ፣ ወለተ ትንሣኤ፣ ወለተ ማርያም፣ ገብረ ሥላሴ፣ ገብረ መድን፣ ወለተ ሥላሴ፣ እህተ ማርያም፣ ወለተ ጽጌ፣ አጸደ ማርያም፣ ወለተ ሰማዕት፣ አስካለ ማርያም፣ እህተ ማርያም፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ አበቡ፣ አታለል፣ መካሻ፣ ተፈሪ፣ ይመር፣ ስንዴው፣ ወለተ ማርያም፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድህን፣ ወልደ ሥላሴ፣ ወለተ ቂርቆስና እህተ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ትርሲተ ድንግል፣ ወለተ ኪዳን፣ ተስፋ ኢየሱስ፣ ወለተ ኪዳን፣ ኪዳነ ማርያም፣ አጸደ ማርያም፣ ተክለ ማርያም፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሰንበትና ወለተ ጻድቅ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ ቀናችሁንም ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።
አቡነ ዘበሰማያት